በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰሙነ ሕማማት የምናስባቸው ጉዳዮቻችን እጅግ በጣም በርካታ ናቸውና የቱን ጥለን የቱን አንስተን የቱን ትተን የሚል ለራሳችንም እንኳ ግራ እስኪገባን ድረስ በምንም መልኩ ሁሉንም ነገር ተናግረን ማዳረስ አንችልምና የተወሰኑትን ብቻ ነው እንግዲህ እየመረጥን በየዓመቱ ከዚህ ከሕማማቱ ጋር ወደ ልባችን አምላካችን እንዲያደርስልን በሕማማቱም ልናስባቸው የሚገቡ አንኳር አንኳር የሆኑትን ነገሮች ብቻ ለማየት የወደድ ነው። መቼስ ይህን መርሃ ግብራችንን በየዓመቱ የምትከታተሉ እጅግ በጣም በርካታ ከሕማማቱ ጋር የተያያዙ ዓመቱን ሙሉም በተለያየ አጋጣሚ በተለይ ደግሞ በሰሙነ ሕማማት እየሰማን የከረምናቸው የተለያዩ መርሃ ግብሮች እንዳሉ ከእናንተ የተሰወረ አይደለም። ዘንድሮ አድርሰናቸው የዛሬ ዓመት ደግሞ በተለየ ርዕስ ደግሞ የተለያዩ ጉዳዮችን ያነሳንባቸውን ደግሞ ወደኋላ መለስ ብላችሁ ጊዜ ካለ መቼስ እንደ አምላካችን ፈቃድ እንድትከታተሉት እንደዚሁ እንደው ከመጋበዝ ውጪ ሌላ ምንም አማራጭ ስለሌለን ለዛሬም እንደዚሁ በተለይም የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን አንዳችም ኖር የሌለባት የመስቀል ላይ አደራ እናታችን የእሷን ሐዘን ማንሳት ግድ ነውና ዓርብ ዕለታ እመቤታችን በእውነት ልጇ ወዳጇን በመስቀል ላይ ስታየው የሆነውንና የእሷን አምስቱ ሐዘናት እነማን እንደሆኑ አጠር ባለ መልኩ የምንመለከትበት መርሃ ግብራችንን እንዲሁም ደግሞ ያው ሁላችሁም እየተከታተላችሁት እንዳለው ማለት ነው ሰኞ፣ ማክሰኞ፣ ረቡዕ የተፈጸሙ የተለያዩ ክንዋኔዎች አሉና የሰኞን፣ የማክሰኞን፣ የረቡዕን አድርሰናቸዋል። ለዛሬ ደግሞ ሐሙስ ሰፋ ያለ ስለሆነ ሐሙስንም ከዚሁ ጋር አካተን ለማየት እንሞክራለን። መቼስ ያው ጊዜው እንዳይረዝምባችሁ ይህን የምትከታተሉ ሁሉ እንደው ለማለት ነው እንጂ በቀን 2-3 መርሃ ግብሮችን ብናመጣ ወይም ደግሞ በተለያየ መልኩ ሰዓቱን አርዝመንም ወደ እናንተ ብናደርሰው በወደድን ነበረ። ግን ይህንንም ራሱ ለበረከት ያድርግልን ብለን በዚህ በማኅደረ ተዋሕዶ ወደ ልባችን አምላካችን እንዲያደርስልን የፈቀደልንን የተለያዩ ጉዳዮቻችንን እንግዲህ አጠር አድርገን ዋና ዋናዎቹን ብቻ እንደው ልናያቸው ለዛሬ ያሳሰበንን ወደ እናንተ ማድረስን እንቀጥላለን። እግዚአብሔር አምላካችን አሁንም እሱ ሚስጥሩ እንዲገልጽልን የቸርነቱን ስራ እንዲሰራልን ለእኛ ያደረገውን ፍቅሩን፣ ሕማሙን፣ ድካሙን፣ ጎኑን በጦር መወጋቱን፣ በጅራፍ መገረፉን፣ ፊቱ ላይ ያን ሁሉ የአይሁድን ምራቅ መቀበሉን፣ መገረፉን፣ እረ ስንቱን መከራውን አምላካችን ለእኛ ያደረገውን እያሰብን ድነትና ምሕረትን ከእሱ ከአምላካችን እንድንቀበል የሚያሳስቡ እንግዲህ ጥቂት መልእክቶችን መከታተላችንን ለዛሬም እንደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት እርሱ የፍቅር አምላክ በልባችን ጽላት እንዲጽፍልን ደጅ እየጠናን በምንከታተለው በማኅደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችን ይዘን የተመለስነው ነው። መድኃኔዓለም ይህችን ሰዓትና ደቂቃ አሁንም ባርኮ ቀድሶ ስለሰጠን ክብር ምስጋና ይግባው። አማላጅቱ ንጽሕተ ንጹሐን ቅድስት ድንግል ማርያምም የእናትነት ፍቅሯ ስላልተለየን አሁንም ለሷም ክብር ይግባት። እስኪ ከሁሉ በማስቀደም መስቀልን በተመለከተ እንደው የምንነጋገረው ስለ መስቀል ላይ ፍቅር ስለሆነ አምላካችን ፍቅሩን እስከ ሞት ፍቅር እስከ መቃብር የተገለጸበት ፍቅር ከሞት የበረታች ናት ተብሏልና አምላካችን በእውነት ያን ሁሉ ፍቅሩን ያሳየበት መስቀል እንዴት እንደመጣ አጠር ባለ መልኩ አንድ መልእክት እናድምጥና ወደ እመቤታችን ሐዘን እንሄዳለን። መስቀል ማለት በቁሙ መስቀያ ለሞት የሚያበቃ መከራ ምልክት ማለት ነው። ይህ ንዋይ በቤተ ክርስቲያንም ሆነ በሌላው ቦታ ሁሉ ክርስቲያን የሆነ ሁሉ ሊጠቀምበት የሚገባው እጅግ አስፈላጊና ውድ ቅዱስ ንዋይ ነው። ይህም በቤተ ክርስቲያን ለሚሰጠው አገልግሎት ከፍተኛውን ድርሻ ይወስዳል። መስቀል ክርስቶስ ራሱን የሰዋበት መሰዊያ ነው። ለክርስቲያኖችም የደህንነት አርማ ነው። የአንድ ሀገር ሉዓላዊነትና አይደፈሬነት የሚታወቀው አርማውን ወይም ባንዲራውን በአደባባይ ሰቅሎ ሲያውለበልብ ነው። እንደዚሁም ምእመናን ከሲኦል ግዛት፣ ከዲያብሎስ ባርነት፣ ከአጋንንት ቁራኝነት በክርስቶስ መስቀል ነፃነትን እንዳገኙ ለማጠየቅ በእያንዳንዷ እንቅስቃሴያቸው መስቀሉን ይጠቀሙበታል። ይህም ጥንቱን እንጨትን በልቶ የሞተ አዳምን በእንጨት ያዳነበት፣ ሕዝቡን ከመርገመ ኦሪት የዋጀበት ልዩ የሆነ የእግዚአብሔር ጥበብ የተገለጸበት ልዩ ነዋያ ቤተ ክርስቲያን ነው። በኦሪት በመስቀል ተሰቅሎ የሞተ ሁሉ ርጉም ይባል ነበር። ማንም ሰው ለሞት የሚያበቃውን ኃጢአት ቢሰራ እንዲሞትም ቢፈረድበት በእንጨት ላይ ብትሰቅለው በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነውና ስጋው በእንጨት ላይ አይደር ይላል ዘዳግም 21 ቁጥር 22። አይሁድ ነፍስ በገደሉ ሞትን፣ በሰረቁ ግርፋትን፣ በወንበዴ ስቅለትን ይፈርዱ ነበርና መቅደመ ወንጌል ገጽ 26። እንግዲህ ሰው በእንጨት የሚሰቀለው በኃጢአቱ ምክንያት ከሆነ ክርስቶስ ግን ስለ ኃጢአት ከእናንተ የሚወቅሰኝ ማን ነው? እኔ እውነት የምናገር ከሆንኩ ለምን አታምኑኝም ብሎ ነበረ። ዮሐንስ ወንጌል ምዕራፍ 8 ቁጥር 46 የዚህ ዓለም ገዢ ይመጣልና በእኔም ላይ ከኃጢአት ወገን ምንም አያገኝም ብሏልና
ዮሐንስ 14 ቁጥር 30። ነቢዩም ደግሞ ወኢተረክበ አመፃ ውስተ አፉሁ ኃጢአትን አላደረገምና ከአፉም ሐሰት አልተገኘበትምና ብሎናል። ኢሳይያስ 53 ቁጥር 9። እንዲህ ብሎ የመሰከረለት ታዲያ ንጹሐ ባህሪ አምላክ ነውና ያለ ኃጢአት ያለ በደል በመስቀል ተሰቅሎ ዓለሙን ከሞተ ሥጋ ከሞተ ነፍስ ዋጅቶታል፣ መርገሙንም ሽሮታል። በኦሪት ሕግ ያሉ ሁሉ በእርግማን ውስጥ ይኖራሉ። መጽሐፍ እንዲህ ብሏልና በዚህ በኦሪት መጽሐፍ ውስጥ የተጻፈውን ሁሉ የማይፈጽምና የማይጠብቅ ርጉም ይሁን። እኛንም ክርስቶስ ስለኛ የኦሪትን መርገም በመሸከሙ ከኦሪት መርገም ዋጅቶናል። መጽሐፍ እንዲህ ብሏልና በእንጨት ላይ የተሰቀለ ሁሉ ርጉም ነው። ገላትያ ምዕራፍ 3 ቁጥር 10። ስለዚህ መስቀል የኃጢአተኝነትና የእርግማን እንዲሁም የጥል ምልክት ነበር። ክርስቶስ ግን መስቀሉን የክብር፣ የበረከት፣ የረድኤት፣ የፍቅርና የእርቅ ምልክት አደረገው። ሁሉንም በእርሱ ይቅር ይለው ዘንድ በመስቀሉ ባፈሰሰው ደም በምድርና በሰማይ ላሉ ሰላምን አደረገ። ቆላሲስ ምዕራፍ 1 ቁጥር 20። በመስቀሉ ባደረገው ቸርነት 7ቱን መስተቃርናን መስተጻርራን አስታርቋልና እነዚህም ሰውና እግዚአብሔር፣ ሰውና መላእክት፣ ነፍስና ሥጋ፣ ሕዝብና አሕዛብ ናቸው። በመስቀሉ በአንድ ሥጋው ሁለቱን ወደ እግዚአብሔር አቀረባቸው። በእርሱም ጥልን አጠፋ። መጥቶም ቀርበን ለነበርነው ሰላምን፣ ርቃችሁ ለነበራችሁት ለእናንተም ሰላምን ሰጠን እንዲል ኤፌሶን ምዕራፍ 2 ቁጥር 16። እንግዲህ ከመስቀል ጋር በተያያዘ ጌታችን እንግዲህ በመስቀል ከተሰቀለበት በኋላ ቅዱስ ሥጋውን ከቆረሰበት ክቡር ደሙን ካፈሰሰበት በኋላ ነው ለሁላችንም መድኃኒተ ሥጋ መድኃኒተ ነፍስ ሆኖ የተሰጠን ማለት ነው። ከዚያ በፊት ወንጀለኞች ይቀጡበት የነበረ እንደሆነ ከላይ ከብዙ በጥቂቱ ለማየት ሞክረናል። እንግዲህ አሁንም ለሁላችንም መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ ብለን በውዳሴ ማርያማችን ሁልጊዜም ደግሞ በተለያየ መልኩ ከመስቀል ምስክርነታችን ጋር ይህንን ስለምንመሰክር መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያጸና መስቀል ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው እያል ይህንን መስቀል እንግዲህ ከዓይናችንም ከልባችንም ከአይምሯችንም እንዳይጠፋ ዘወትር አምላካችን እየተማጸን የመስቀልን ፍቅር በልቦና የታትምልኝ ዘንድ እባክህ እለምንሃለሁ እያለ ነው እንግዲህ ሰሙነ ሕማማቱን የምናስበው። 5 የመስቀል ምሳሌዎች አሉ በቅድስት ቤተክርስቲያናችን በትምህርት የሚሰጥባቸው። አንደኛው በትረ ሙሴ ነው። ሁለተኛው በትረ ያዕቆብ ነው። ሶስተኛው ዕፀ ሳቤቅ፣ አራተኛ በትረ አሮንና አምስተኛ ደግሞ አርዌ ብርት ነው። እነዚህን ከዚህን ቀደም በመርሃ ግብራችን በአንድ ወቅት ተመልክተናቸው ነበረ። ለመስቀሉ የአክብሮት ስግደት ነው የምንሰግደው። ወንሰግድ ውስተ መካን ሀበ ቆመ እግረ እግዚእነ፣ የጌታችን እግሮቹ በሚቆምበት ቦታ እንሰግዳለን እንዳለ መዝሙር 131። ያዕቆብም በሚሞትበት ጊዜ በበትሩ ጫፍ ሰግዷል። ያዕቆብም በሚሞትበት ጊዜ የዮሴፍን ልጆች እያንዳንዳቸውን በእምነት ባረካቸው፣ በበትሩ ጫፍም ሰገደ ይላል ዕብራውያን 11:21። ይህንም ሊቁ ቅዱስ ያሬድ የመስቀል ምሳሌ ነው ብሎ ወስዶታል። ዳግመኛም ለመስቀልከ ንሰግድ ኦ ሊቅነ፣ አሁን እንግዲህ በሕማማቱ የምንለው ነው። መምህራችን ወይ ለመስቀልህ እንሰግዳለን ብሏል። ማር ይስሐቅም ከዚህ በኋላ ለመስቀል ትሰግዳለህ ብሎ ተናግሮናል። ማር ይስሐቅ አንቀጽ 5 ምዕራፍ 2። ርቱዐ ሃይማኖትም ስለዚህም ለመስቀል መስገድ ይገባል ይላል ርቱዐ ሃይማኖት ገጽ 255። እናም በመስቀሉ እንማጸንበታለን፣ እንታመንበታለን። በቤተ ክርስቲያን የሚፈጸሙ ልዩ ልዩ አገልግሎቶችም ያለ መስቀል አይፈጸሙም። የመስቀልን ምልክት በሰውነታችን፣ በልብሳችን፣ በዕቃዎቻችን እናደርጋለን። በሀገራችን ጎልቶ እንደሚታየው በተለይ ሴቶች እናቶቻችን እህቶቻችን በአንገታቸው፣ በደረታቸው፣ በግንባራቸው እንዲሁም በልብሳቸው ጥልፍ ዝምዝም እያስቀረጹ ያደርጋሉ። ከዚያ በኋላ ደግሞ ሁላችንም የምናውቀው እኛም ከዚህን ቀደም ከአንዴም 2 ጊዜ ወደ እናንተ ያደረስነው ደግሞ ከማተብ ጋር በተያያዘ ማተብ በአንገታችን የምናስረው ትርጉሙ ምንድን ነው? የቀለሙ ትርጓሜስ ምንድን ነው? የሚለውን እንደሱ እንደ አምላካችን ፈቃድ አይተነዋልና ወደኋላ መለስ ብለን እንግዲህ ፈልገን ማየት እንችላለን። ወደፊትም እንዳስፈላጊነቱ ከጠየቃችሁን መለስ ብለን የምናየው ይሆናል። አሁን እመብርሃን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ሐዘኗ መቼም እጅግ በጣም ከባድ ነውና ለእኛም እንደው እንዳይቀርብን ያህል የእሷን ሐዘን ለመካፈል ያበቃን ዘንድ ምን ብላ እንዳዘነች በዚህ በሰሙነ ሕማማቱ በሚደርሰው ግብረ ሕማማት ላይም በስፋት ይነገራል። ለሃ ማርያም የሚል የእመቤታችን ሐዘን ማለት ነውና በዛ የሚቀርብም አለ። እኛ ግን እንደው ከሌላ ምንጭ ጠቅሰን ይህንኑ የእመቤታችን የቅድስት ንጽሕት ወላዲተ አምላክ ርኅርተ ሕሊና ርኅርተ ልቦና የመድኃኔዓለም እናቱን ሐዘኗን በተለይ ደግሞ በታምረ ማርያም ሁሌ የምንሰማው 5ቱ ሐዘናት የሚሉት እነማን እንደሆኑ ካነሳም በኋላ ሌላውን እናስከትላለን። በታምረ ማርያም ላይ እንዲህም ይላል።
ከዕለታት በአንድ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱን በእኔ ምክንያት ካገኙ ሐዘኖች ማናቸው ሐዘን ይበልጣል አላት። እመቤታችንም ፈጣሪ ጌታዬ ሆይ በእኔ ዘንድ እንዲህ 5 ሐዘኖች ይበልጣሉ አለችው። ከ5ቱ አንዱ አይሁድ እንዲገሉህ በቤተ መቅደስ ስምዖን ትንቢት በተናገረ ጊዜ ነው። ሁለተኛውም 3 ቀን በቤተ መቅደስ ፈልጌ ባጣሁ ጊዜ ነው። ሶስተኛውም እግርህና እጅህን አስረው በጲላጦስ አደባባይ የገረፉን ግርፋት ባሰብኩ ጊዜ ነው። አራተኛውም በዕለተ ዓርብ ራቁትህን ቸንክረው በሁለት ወንበሮች መካከል እንደሰቀሉ ባሰብኩ ጊዜ ነው። አምስተኛውም ወደ አዲስ መቃብር እንደወሰዱ ባሰብኩ ጊዜ ነው አለችው። ጌታችንም እናቱን ንጽሕት ድንግል ማርያምን በእኔ ምክንያት ያገኙሽን እኒህን ሐዘኖችና መከራዎችን በሰላመ ገብርኤልና አቡነ ዘበሰማያትን እየደገመ ያሰበውን ኃጢአቱን ያስተሰርይለታለሁ፣ መንግሥተ ሰማያትን ማወርሰዋለሁ አላት። እናቴ ሆይ ከሞቱ አስቀድሞ በሦስተኛው ቀን ከአንቺ ጋር መጥቼ እገለጽለታለሁ። ይህን ሲናገር ደቅሲዎስ ሰምቶ ምእመናን ያነቧት ዘንድ በእመቤታችን ተአምር መጽሐፍ ውስጥ ጻፈው። ልመናዋ ክብሯም በእኛ ለዘላለም በእውነት ይደረብን ይለናል። እንግዲህ ከጌታ ዕርገት በኋላ በልጇ መቃብር በጎልጎታ እመቤታችን ስትማልድ በጸለየችው ጸሎት መከራዋንና ሐዘኗን አሳስባለች። እንዲህ ስትል ይህንንም ልጄ ወዳጄ ሆይ ከሄሮድስ ፊት ሸሽተን ከግብፅ አውራጃዎች እስከደረስንበት ጊዜ ድረስ ስለ አንተ በደረሰብኝ ረሃብና ጥም እማጸናሃለሁ። ልጄ ወዳጄ ሆይ ከዓይኖቼ በፈሰሰው በከበረች ስጋ ላይ በወረደው የእምባዬ ነጠብጣብ እማጸናሃለሁ ብላ ተማጽናለች። በዚህ የምልጃ ጸሎት የምናስበው ቢኖር እመቤታችን በጌታችን ምክንያት የደረሱባት ሐዘኖች በቀላሉ የሚታለፉ አለመሆናቸውን ነው። በክርስቶስ የመስቀል ጉዞ ሁሉ እመቤታችን ተሳታፊ እንደነበረች ያስረዳናል። የሚገባ ሐዘን ጠቀሜታው ፍጹም ተድላ ደስታን በማስከተል እንደሆነ ቅዱስ ወንጌል ይነግረናል። መንፈሳዊ ሰው የራሱን ኃጢአት፣ የወገኑን በደል፣ የሰማዕታትን በግፍ መከራ መቀበል፣ የክርስቶስን ሕማማተ መስቀልና ሞት፣ የድንግል ማርያምን 5ቱን ሐዘናት በማሰብ ቢያዝን ጸጋን ይታደላል። ጸጋ ማለትም ከመንፈስ ቅዱስ ለሰው የሚሰጥ ነፃ አምላካዊ ስጦታ ነው። ከስጦታዎች ሁሉ ስርየተ ኃጢአት ማለት በሰሩት ኃጢአት ከእግዚአብሔር ዘንድ ይቅርታን ማግኘት የመጀመሪያውን ደረጃ ይይዛል። ሊቃውንት ጸጋ የኃጢአት ስርየት ናት ማለታቸው የስጦታውን ተቀዳሚነት ለማስረዳት ነው። የእመቤታችንን ሐዘኖቿን በማሰብ መኖር በንስሐ ስርየተ ኃጢአትን የሚያሰጥ ነው። ጌታም ለደቅሲዎስ በራእይ ያሳየው ይህንኑ በማስመልከት ነው። በልጇ ምክንያት እመቤታችንን እንደ ሰይፍ የሚከፍል ሐዘን እንደሚገጥማት ስምዖን አረጋዊ ትንቢት ተናግሮ ነበረ። በትንቢቱ መሰረት ተፈጽሟል። ወደ መቃብርም ባወረዱት ጊዜ ምርር ብላ አዝናለች። እኒህን ሐዘኖቿን በማሰብ ምእመናን ይጠቀሙ ዘንድ ለኤጲስቆጶስ ለደቅሲዎስ ጌታ በራእይ ማሳየቱ እመቤታችን ምክንያተ ድኂን የድነት ምክንያት መሆኗን ለማስገንዘብ ፈቅዶ ነው። ስለዚህ ምእመናን ሁላችንም እኛም በተፈቀደልን የድነት ዕድል በመጠቀም የድንግልን ሐዘኖች በመሳተፍ ስርየተ ኃጢአትን እንጎናጸፍ ዘንድ የመልአኩን የቅዱስ ገብርኤልን ሰላምታና አባታችን የሚለውን ጸሎት በእምነት እየጸለይን ሐዘኖቿን እናስብ፣ የኃጢአት ስርየት እናገኛለንና ለዚህም ለመንግሥተ ሰማያትም የበቃ እንሆናለን። ስለዚህም የድንግልን መከራዎቿና ሐዘኖቿን በማሰብ አባ ሕርያቆስ ከብህንሳው ኤጲስቆጶስ ጋር ተባብረን ድንግል ሆይ በርጉም ሄሮድስ ዘመን ከሀገር ወደ ሀገር ከአንቺ ጋር የተሰደደውን መሰደድ አሳስቢልን። ድንግል ሆይ ከዓይንሽ የፈሰሰውን በልጅሽ በወዳጅሽ ላይ የወረደውን ጽኑ እንባ አሳስቢልን እያል በቅዳሴ ማርያም እንደተገለጸው ወደ እርሷ እንማጸን። መድኃኔዓለም ክርስቶስ በ5ቱ ሐዘኖቿ ይቅርታውን ያደርግልናልና። ይህ እንግዲህ 5ቱ ሐዘናት በተለይም በታምረ ማርያም የተገለጸው ምን እንደሆነ ከብዙ በጥቂቱ እመቤታችን የደረሰባትን ሐዘን ደቅሲዎስ የገለጸውን ነው። ሌላው ደግሞ በተለይም ርቱዐ ሃይማኖት የተባለው መጽሐፍ ይህንኑ በማሳሰብ ደግሞ ስለ እመቤታችን ሐዘን እመቤታችን ቅድስት ድንግል ማርያም በመስቀሉ አጠገብ የድንግል ማርያም ለቅሶ በሚል የጻፈውን ደግሞ አሁን ለምንነጋገርበት ነገር የበለጠ የእሷን ሐዘን የምናስብበት ነውና እንዲያስከትል እንመልከተው። በመስቀሉ አጠገብ የድንግል ማርያም ለቅሶ። ከዚህ በኋላ ወደ ቀደመው ነገር እንመለስ። ድንግል በልጇ ቀኝ ቆማ ነበር። ዮሐንስ ግን ወደ ቤቱ ይወስዳት ዘንድ ይሻ ነበር። ወደ እርሷ ሄዶም ትሄድ ዘንድ ለመናት። እርሷ ግን በለቅሶ በጭንቀት በሐዘን በመከፋት ቆመች። ልጇንም ልጄ ሆይ እለምንሃለሁ እያለች ወደ ሀገሯ ተመለሰች። በተሰቀልክበት መስቀል
ብርሃንን በተሞላ አይሁድ በመቱት በተዘባበቱበት ፊትህ እለምንሃለሁ። ከሁለት ወንበዴዎች መካከል የተሰቀልክ ንጉሥ ሆይ ለመራቆትህ ሰላምታ የእጅ መንሻ ይገባል። ልጄ ሆይ በሰላም እለምንሃለሁ። ንጉሥ ሆይ በጠላቶችህ እጅ ያለ ልብስህም ክቡር ነው። ልጄ ሆይ በሰላም እማጸንሃለሁ፣ በራስህ ባለው አክሊልም እለምንሃለሁ አለች። ይህንንና ይህን በመሰለው ሁሉ ድንግል በመታወክ ታለቅስ፣ ትጮህ፣ ታዝን ነበር። እያለቀሰች እየተጨነቀችም ከዮሐንስ ቤት አደረሷት። ዝም አትልም። ከለቅሶ ከሐዘን ብዛት የተነሳም ለዓይኖቿ እረፍትን አትሰጥም ነበር። በደረሰች ጊዜም የልጇን መከራ ፍጻሜን ታይ ዘንድ ወደ ቀራኔው ለመሄድ አልዘገየችም። በመስቀል እያለ ነፍሱን ይሰጥ ዘንድ ድምፁ ዝም ባለ ጊዜ በምድር ከተደረገው ንውጽውጽታ በሰማይ ከተከሰተው ተአምር የተነሳ ሀገር ሁሉ ተሰበሰበ። ድንግልም ምድር ስትነዋወጥ ስትጨልም በተመለከተች ጊዜ ይህቺ የልጄ የሞቱ ምልክት የምትሆን ተአምር ናት እያለች እጇን እነሆ በሀገሩ ሁሉ ዘረጋች። ይህን ስታደርግም ዳግመኛ ዮሐንስ ደረሰ፣ እያለቀሰም ከእርሷ ዘንድ ቆመ። ድንግልም ዮሐንስን ዮሐንስ ሆይ ልጄ በመስቀል እያለ በእውነት ሞተን? አለችው። እርሱም ራሱን ዘንበል አድርጎ እናቴ ሆይ አዎ ሞተ አላት። በዚችን ሰዓት ያገኛት የድንግል ልባዊ የሆነ መራራ ሐዘን፣ ሰቆቃ፣ ጩኸትም ከባድ ነበር። ይህ የሞት ጻር ያገኘህ ልጄ ሆይ ወዮልኝ፣ ወዮታ አለብኝ። ግፌን የሚመለከት ዳኛ አላገኘሁም። የልብን ማምረር መከፋት የሚያውቅ ሹምም አላገኘሁም። ልጄ ሆይ እንደ ሕጉ የምትፈርድ ብትሆን ኖሮ ንጉሥ ልጄን እየተራበ እየተጠማ የአይሁድ ልጆች ባልሰቀሉትም ነበር። የካህናቱ አለቃ ሆይ በእውነት የምትፈርድ ቢሆን ኖሮ አገልጋይ ስለ ጌታው ይሞት ዘንድ በተገባ ነበር። ባለስልጣን ሆይ በእውነት የምትፈርድ ብትሆን ኖሮ በበርባን ፋንታ ልጄን ተሰቅለው ዘንድ ባልተገባም ነበር። የካህናቱ አለቃ ሆይ በእውነቱ የምትፈርድ ቢሆን ኖሮ ከልጄ ይልቅ ይሁዳ ይሞት ዘንድ በተገባው ነበር። ንጉሥ ሆይ የፍርድህ ትክክለኛነት የተረጋገጠ ቢሆን ኖሮ ሰውነቱን አራቁተ ልጄን ባልሰቀልከውም ነበር። የካህናቱ አለቃ ሆይ በእውነት የምትፈርድ ቢሆን ኖሮ ወንበዴውን ከሞት ባላዳንከውም፣ ጻድቁንም ክርስቶስንም ባልገደልከውም ነበር። ገዢ ሆይ መልካም ፍርድን የምታውቅ ቢሆን ኖሮ በላይህ ጦር ከቦህ እያለ የጸናውን ክርስቶስን ባልገደልከውም ነበር። የካህናቱ አለቃ ሆይ በእውነት የምትፈርድ ብትሆን የጌታን ፊት ባፈርክ ነበር። እኔ ስለ ጥላቻው ሰማ ነበር። የሚጣሉትም የንጉሥ ልጅ ቢያዝ ከእነርሱ ወገን ፈጽመው ይጠብቁታል፣ እንዳይሞትም በክብር በታላቅ ምስጋና ከአባቱ ዘንድ እስከሚያደርሱት ድረስም ይጣሉለታል፣ ይጋደሉለታል። ሊቀ ካህናት ሆይ ስለ እውነት ነገር ብትጠየቅ እርሱ ባንተ ዘንድ ለምን የተጠላ ሆነ? ሐሰትንስ ለምን ወደድክ? ለምንስ በእርሱ አልታመንክም? ከማንም አትጠይቅም፣ ስለ እውነትም አታውቅም። እርሱ ግን በተረዳ ሁኔታ እውነትም ሕይወትም ነው እያለች ታለቅስ ነበር። ቅድስት ድንግል ሆይ በዚህ ትውልድ በኢየሩሳሌም የተደረገውን እነሆ ተመልክቼ ከእነርሱ የሚበልጠውን ለሞት ሰጥተውታልና ኢየሱስ ክርስቶስ በመስቀል ከተሰቀለ በኋላም የመቶ አለቃው ይህ ሰው የእግዚአብሔር ልጅ ነው ብሎ አመነ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16። በዚህ ሁሉ ተአምራትም አመነ። በመስቀል ላይ ያለም ምእመናኑ ሕዝብ ሁሉ በአንድነት አለቀሱለት። ጲላጦስም በስቅለቱ ምክንያት ከሄሮድስ ተልኮ ወደ መጣው የመቶ አለቃ ላከ። ወደ ቤቱም አስገባው። ወንድሜ ሆይ በዚህ ጻድቅ ሰው ላይ ሄሮድስና አይሁድ ያደረጉትን ተመለከትክን? በመሬት ይህ ሁሉ እስከሚደረግ ድረስ በአመፅ እንደሰቀሉትስ ተረዳህን? ወንድሜ ሆይ እውነት እልሃለሁ ይህ ሁሉ እስከሚደረግ ድረስ በአመፅ እንደሰቀሉትስ ተረዳህን? አለው። ወንድሜ ሆይ እውነት እልሃለሁ ይህ ሁሉ ክፉ ነገር የሄሮድስ ምክር እንጂ የኔ ፈቃድ አይደለም። እኔ እንዳይሞት እተወው ዘንድ ወድጄ ነበርና ሄሮድስ ይህን ነገር እንደማይፈልግ በተረዳው ጊዜ ይሰቅሉት ዘንድ ለአይሁድ ሰጠኋቸው። አስተውል፣ ልጁን በመግደላችን ዛሬ ለእግዚአብሔር ምን ብድራት እንሰጠዋለን? አለው። የመቶ አለቃውና ባለጦሩም ደሙ በሄሮድስ በካህናቱ አለቃ ላይ ይሁን እያሉ ከጲላጦስ ጋር አለቀሱ። ያን ጊዜም ጲላጦስ ልኮ ሐናንና ቀያፋን ጠራቸው። ወደ ማኅበሩም ወደ አንድነቱም አመጧቸው። ጲላጦስም በአመፅ ደምን የምትጠጡ ተኩላዎች፣ ቀበሮዎች ሆይ በመስቀል ላይ ስለ ናዝሬቱ ሰው አሟሟት ትመለከቱ ዘንድ ኑ፣ ደሙም በእናንተና በልጆቻችሁ ይሁን አላቸው። እነርሱም ደረታቸውን መቱ፣ ደቁ። በመደሰትም የዚህ ጥፋተኛ ሰው ደም እስከ 1000 ትውልድ ድረስ በእኛና በልጆቻችን ላይ ይሁን አሉ። ማቴዎስ 27 ቁጥር 29። በሰማይና በምድር ስለተከሰተው ስለዚህ ታምር ከሕዝቡ ጋር ዛሬም አትፈሩምን? አትደነግጡምን? አላቸው። ስለምን እንፈራለን? እነሆ እንደ ሕጉ አድርገናል አሉት። ጲላጦስም እናንተ ያደረጋችሁት ሕግ አይደለም፣ ሕግ እንደዚህ አይደለምና
አላቸው እያለ ይቀጥላል። በስተመጨረሻም ጲላጦስም የአመፃ ማህበር የሆናችሁ እስከ ዛሬ ድረስ ያደረጋቸውን ታምራት፣ በሰማይ የተደረገውን ታምራት፣ በሞቱ ምክንያት የመሬትን መናወጥ አላያችሁምን አላቸው። እነርሱ ግን ነገሩን ወደ ሌላ ወሰዱት። 4 ወታደርም ፈለጉ። 2ቱ ከሄሮድስ 2ቱ ከካም ወገን ናቸው። ምስክር የሆኑ ዘንድ የወደዱትን ሰጧቸው። እስከ 3 ቀን ይጠብቁ ዘንድም ወደ መቃብሩ ላኳቸው። የመቶ አለቃውም ክርስቶስ ከሙታን ይነሳል እያለ እስከ 3 ቀን ድረስ በኢየሩሳሌም ቆየ። ከዚህ በኋላ ከሄሮድስ ስልጣን ሐዘን የለብንም አሉ። ዮሐንስም ፈጥኖ ወደ ድንግል ሄደና እነሆ ልጅሽን በአዲስ መቃብር ቀበሩት፣ በመግነዙ ላይም ሽቱ ንጹሕ የሆነ ብዙ ከርቤም ቀቡት አላት እያለ ነው የእመቤታችን ሐዘን እንግዲህ ርቱ ሃይማኖት የሚነግረን። ሌላም እንደዚሁ የያዕቆብና የድንግል ማርያም ሐዘን ሲነጻጸር ብሎ የሚነግረንም ደግሞ ሌላም ርዕሰ ጉዳይ ያዘም አለ። እመቤታችን ቅድስት ድንግል ማርያም ወደ መቃብሩ ሄዳ በተቀደሰች በትንሣኤው ዕለት የልጇን ሥጋ ባጣች ጊዜ ድንግል ንጽሕት ስለሆነች ስለ ድንግል ለቅሶ፣ ስለ ልጇ መስቀል በእግዚአብሔር አብ ሰላምታ የብህንሳው ኤጲስቆጶስ ብፁዕ አባ ሕርያቆስ የደረሰው ድርሳን ይህ ነው እያለ ጸሎቷና በረከቷን እየተማጸነ የደረሰውም አለ። እንዲሁ መግቢያው ላይ ያለውን ብቻ ለመጥቀስ ያህል የአበው አለቃ የያዕቆብ ለቅሶ ዛሬ ታደሰች አለ። ወዳጆቼ ሆይ ድንግል ማርያም በድንግልና ስለጸነሰችው ልጇ ለምን አታለቅስ? ድንግል ማርያም ስለ ሳመችው ልጇ ለምን አታለቅስም? ድንግል ማርያም አምላካዊ በሆነ አፉ የድንግልና ጡቷን ወይም ወተቷን ስለሰጠችው ልጇ ለምን አታለቅስም? ድንግል ማርያም በቤተልሔም በረት ስለተወለዱ ልጇ ለምን አታለቅስ? 9 ወር በማኅፀኗ ስለተሸከመችው ድንግል ማርያም ለምን አታለቅስም? ራሔልስ እንኳ ፈጽማ ስላልሳመቻቸው ልጆቿ አለቀሰች። ድንግል ማርያም ከቦታ ቦታ ይዛው ስለተሰደደች ልጇ ለምን አታለቅስ? እንደ ሰው ሁሉ በእቅፏ ስለታቀፈችው ልጇ ድንግል ማርያም ለምን አታለቅስ? መቃብራቸውን ፈጽማ ስላላየችው ልጆቿ ራሔል ለምን አለቀሰች? ድንግል ማርያም አንድ በሆነው ልጇ መቃብር በር ለምን አታለቅስ? ያማረ ጽሕም የነበረው ሽማግሌ ለቅሶ ዛሬ በድንግል ዘንድ ታደሰ። ያዕቆብ ወንድሞቹ ሲያስሩት ወደ ዮሴፍ አልተመለከተም። ድንግል ግን ልጇን በመስቀል ተቸንክሮ ተመለከተችው። ያዕቆብ በእርሱ ላይ ያለቅስ ዘንድ በጥልቅ ጉድጓድ እያለ አላየውም። ድንግል ግን በአይሁድ ጉባኤ መካከል ተሰቅሎ ተመለከተችው። ዮሐንስ ወንጌል ምዕራፍ 19 ቁጥር 19 እያለ ይህንን እያነጻጸረ የሚነግረንም ሰፋ ያለ መልእክት ያለው አለ። መድኃኔዓለም ፈቃዱ ቢሆን እንግዲህ በሌላ ጊዜ የምንመለስበት ይሆናል። ይህንንም እንደ እግዚአብሔር ፈቃድ ቀደም ብለን የዛሬ 2-3 ዓመትም ሊሆን ይችላል ወደ እናንተ አድርሰነው ነበረ። ለሁሉም አሁንም ይህን የሰማነውንም በልባችን ጽላት የምህረትና የቸርነት ባለቤት ስለ እናቱ ስለ እመብርሃን ብሎ እንዲጻፍልን የሐዘኗ ተካፋይ እንዲያደርገን አምላካችን ቸርነቱ እንዲያበዛልን ከሁሉ በላይ የመስቀሉን ነገር በልባችን እንዲያትምልን አሁንም ይሄ የምንሰማው ሁሉ ከሳሽ ወቃሽ ፈራጅ እንዳይሆንብን የቸርነቱን ስራ ሰርቶልን ዘወትር ዘላለሙን ሁሉ መስቀሉን ከዓይናችን ቃሉን ከልባችን ምስጋናን ከአንደበታችን እንዳያጠፋብን አሁንም የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። አሁን ደግሞ ትንሽ ሰፋ ወዳለው ሁልጊዜም እንደው በየጊዜው ብናስታውሳቸውም ለሁላችንም ደግሞ ትምህርት እንዲሆነን በቅድስት ቤተክርስቲያን ስንገኝ ደግሞ ምንድን ነው ትርጉሙ፣ ይህ እየተፈጸመ ያለው ነገር ምንድን ነው የሚለውን በልባችን እናሳድር ዘንድ የዕለተ ሐሙስን ክንዋኔ እንዲህ ከብዙ በጥቂቱ ለማየት ደግሞ እንሞክራለን። ሐሙስ ምን ተፈጠረ ነው። በሐሙስ ዕለት አንዱ ጸሎተ ሐሙስ አለ፣ ሁለተኛ ሕጽበተ እግር፣ ሶስተኛ ዕለተ ምስጢር፣ አራተኛ ዕለተ ሐዲሳትንና የነጻነት ቀን ወይም ዕለተ ግዕዛን ይባላል። ጸሎተ ሐሙስ የዓለም መድኃኒት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድመ ተዋህዶ ይለምን የነበረ ሥጋን በተዋህዶ ገንዘቡ ያደረገ ፍጹም ሰው መሆኑን ለመግለጥና ለአርያነት ለቤዛነት ጠላቶቹ መጥተው እስኪይዙት ድረስ ሲጸልይ በማደሩ ምክንያት ጸሎተ ሐሙስ ይባላል። እንግዲህ በጌቴሴማኒ የጸለየው ጸሎት ማለት ነው። ማቴዎስ 26 ቁጥር 36፣ የዮሐንስ ወንጌል ምዕራፍ 17 ከቁጥር 1 እስከ 18። ሁለተኛው ሕጽበተ እግር ነው። ይህ ስያሜ የተሰጠው ጌታችን በዚህ ዕለት እናንተም ለወንድሞቻችሁ እንዲያደርጉ ለማለት የደቀ መዛሙርቱን እግር በማጠቡ ምክንያት ነው። ይህም የሚያሳየን እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና እውነት እውነት እላችኋለሁ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም። ይህን ብታውቁ ብታደርጉትም ብፁዓን ናችሁ በማለቱ ትህትናን ነው። ዮሐንስ 13 ቁጥር 11 ጀምሮ ይህንንም በማስታወስ ከሊቃነ ጳጳሳት ጀምሮ እስከ ቀሳውስት ያሉት አባቶች በያሉበት አጥቢያ ወይም ደብር በመገኘት በማዕረግ የሚያንሷቸውን የካህናትን የዲያቆናትንና የምእመናንን እግር ያጥባሉ። የሚያጥቡትም
የወይን ቅጠል በመዘፍዘፍ ነው። ሶስተኛው ዕለተ ምስጢር ነው። ከሰባቱ ምስጢራት አንዱ በዚህ ዕለት ተመስርቷል፣ በጸሎተ ሐሙስ። ይኸውም ሲበሉም ጌታ ኢየሱስ ህብስቱን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው በማለት እኛ ከእርሱ ጋር እሱ ከእኛ ጋር አንድ የምንሆንበትን ምስጢር ከጠላት ዲያብሎስ ሰውሮ ለደቀ መዛሙርቱ የገለጠበት ቀን ነው። ማቴዎስ 26:26 በዚህ ዕለት ቅዳሴ ይቀደሳል። የሚቀደሰውም በለሆሳስ ሲሆን እንደ ቃጭል ሆኖ የሚያገለግለው ጸናጽል ነው። ይህም አይሁድ ጌታችንን ለመያዝ ሲመጡ ድምፃቸውን ዝግ አድርገው በለሆሳስ እየተነጋገሩ መምጣታቸውን ለማሰብ ነው። በቅዳሴውም ተአምሆ ኑዛዜ አይደረግም፣ ስርዓተ ቁርባን ግን ይፈጸምበታል። ይህም ጌታችን የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። በዚህ ዕለት ክርስቲያን የሆነ ሁሉ በንስሐ ታጥቦ ቅዱስ ሥጋውና ክቡር ደሙን መቀበል ይኖርበታል። ሌላው አራተኛው ዕለተ ሐዲስ ኪዳን ነው። የሐዲስ ኪዳን ቀን ወይም የሐዲስ ኪዳን ሐሙስ ይባላል። ምክንያቱም መስዋዕተ ኦሪት ማለትም በእንስሳት ደም የሚቀርበው መስዋዕት ማብቃቱን ገልጦ ለድኅነት ዓለም የሐዲስ ኪዳን መስዋዕተ ወንጌልን የመሰረተበት ስለሆነ ነው። ማቴዎስ 26 ቁጥር 26 ከ29፣ ሉቃስ 22 ቁጥር 19፣ ማርቆስ 14 ቁጥር 22። አምስተኛ የምናየው የነጻነት ዕለት ወይም ዕለተ ግዕዛን የምንለው ነው። ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱ የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን በመሆኑ ነው። ጌታችን ስለ ነጻነት ሲናገር እንዲህ ይላል፣ ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና፣ ወዳጆቼ ግን ብያችኋለሁ። ዮሐንስ 15:15። እንዲህ ስለሆነ የነጻነት ቀን ይባላል። ከዚህ ሌላ ይህ ዕለት የአይሁድ የፋሲካ ዝግጅትም ይባላል። እሱም በሦስቱ ወንጌላት ተመዝግቧል። ማቴዎስ 26:17፣ ማርቆስ 14:12፣ ሉቃስ 22 ከቁጥር 7። ፋሲካ ማለት ማለፍ ማለት ነው። ይኸውም እስራኤል በግብፅ ምድር ሳሉ መልአኩን ልኮ እያንዳንዱ እስራኤላዊ የበግ ጠቦት እንዲያርዱና ደሙን በበሩ ወይም በመቃኑ እንዲቀቡ ለሙሴ ነገረው። ሙሴም ለሕዝቡ ነገረ፣ እንደታዘዙት አደረጉ፣ ፈጸሙ። መቅሰፍቱ ሲመጣ ከእግዚአብሔር የታዘዘው መልአክ የደም ምልክት የሌለበትን የግብፃውያንን ቤት በሞተ በኩር ሲመታ የበጉ ደም ምልክት ያለበትን የእስራኤልን ቤት ግን ማለፉን ለማመልከት ነው። ዘጸአት 12 ቁጥር 1። በዚህ መነሻነት እስራኤል በየዓመቱ በመጀመሪያው ወራቸው በ14ተኛው ቀን በግ እያረዱ የፋሲካን በዓል ያከብራሉ። ስለዚህ የፋሲካ ወይም የማለፍ በዓል ይባላል። ሀገራችንም ኦሪትን ተቀብላ ስለነበር የበዓሉ አከባበር ተሳታፊ ነበረች። ለእኛ ለክርስቲያኖች ግን ፋሲካችን ክርስቶስ ነው። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7፣ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 18 እንዲሁም ምዕራፍ 4 ቁጥር 7። በዚህ ዕለትም ጌታችን ረዘም ያለ ትምህርት አስተምሮበታል። ትምህርቱም በቃልና በተግባር ነው። ዮሐንስ ወንጌል ከምዕራፍ 13 እስከ ምዕራፍ 20 ያለው ነው። በዚህም ውስጥ የሚስጥረ ሥላሴ፣ የሚስጥረ ሥጋዌና የሚስጥረ ትንሣኤ ሙታን ነገር በስፋት ይገኝበታል። በሌላም በኩል በዚህ ዕለት በመጨረሻው ጊዜ ይሁዳ ጌታ ለአይሁድ አሳልፎ የሰጠበት ዕለት ነው። ሲሰጠውም ጭፍሮቹን ከኋላ አስከትሎ እሱ ግን ሰላማዊ ሰው በመምሰል ሰላምታ እየሰጠ ጉልበቱን እየሳመ ነበር። ከዚህ በኋላ እያዳፉ ወስደውታል። ማቴዎስ 26:47፣ ማርቆስ 14 ቁጥር 42፣ ሉቃስ 22 ቁጥር 47። እጅግ በጣም ሌሎች በርካታ ሚስጥሮች የተፈጸሙበት ነው። በተለይ እስካሁን የተነጋገርንበት ራሱ የጸሎተ ሐሙስ ማለት ነው ወይም የሐሙስ ዕለት በጣም በብዙ መልኩ የሚፈታ የሚብራራ ብዙ ትርጓሜዎች ያሉት ነው። እኛ ግን እንደው እነዚህ ነገሮች እንኳን ተፈጽመዋል የሚል ነገር ከአይምሯችን እንዳይጠፋ የተወሰኑትን እንደው በርዕስ እንኳን እንድናያቸው በማሰብ ነው ወደ እናንተ ይህን መልእክት ያመጣ ነው። እግዚአብሔር አምላካችን አሁንም እንዳይጠፋ ከልባችን እሱ በቸርነቱ እንዲስልብን እንዲያትምልን ፈቃዱ ይሁንልን። የዛሬውን መርሃ ግብራችንን ከመጠቅለላችን በፊት በዚህ በቅድስት ቤተክርስቲያናችን በምናመሽበት ጊዜ በመጽሐፈ ግብረ ሕማማቱ ላይ የሚገኝ መጽሐፈ ዶርሆ የሚባል የሚነበብልን አንድ መልእክት አለ። እስኪ ይሄ ነገር ምንድን ነው የሚለውን እንደው አንዲት ነገር እናስጨበጣችሁና እንለፍ። በመጽሐፈ ግብረ ሕማማት ውስጥ ከሚገኙትና በዕለተ አርብ ከሚነበቡት ምንባባት አንዱ መጽሐፈ ዶርሆ ነው። መጽሐፈ ዶርሆ ድርሳን ወትምህርት ዘአበዊነ ሐዋርያት ቅዱሳን በመባል ከሚታወቁት 9 ድርሳናት አንዱ ነው። ይህ መጽሐፍ ከጥንታዊ ከጽር ቋንቋ ወደ ግዕዝ ቋንቋ የተተረጎመ ይመስላል። እንደ መጽሐፈ ግብረ ሕማማት መጽሐፈ ዶርሆን የደረሱትና ያስተማሩት ሐዋርያት ናቸው። መጽሐፈ ዶርሆ
ቅዱስ ጴጥሮስ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዴት እንደካደው ጌታ በደብረ ዘይት ተራራ ቆሞ ያለውን ትክል ድንጋይ ከደቀ መዛሙርቱ መካከል አሳልፎ የሚሰጠው ማን እንደሆነ እንዲናገር ባዘዘው ጊዜ ድንጋዩን ማለት ነው። ከዛን ጊዜ ከስሩ ተነቅሎ በይሁዳ ራስ ላይ ዞሮ ወዮልህ እያለ ይሁዳ ከጥፋት እንዲመለስ እንደነገረው ይገልጻል። ይሁዳም በዚህ ተበሳጭቶ ከጌታችን ኢየሱስ ክርስቶስ ተለይቶ ወደ ምኩራብ ሄዷል። ዳግመኛም በመጽሐፈ ግብረ ሕማማት እንደተጻፈው መጽሐፈ ዶርሆ ስለ ይሁዳ ክህደት የሚከተለውን ይናገራል። ጌታችን ኢየሱስ ክርስቶስ በምሴተ ሐሙስ ከደቀ መዛሙርቱ ጋር የፋሲካን እራት ለመመገብ በቤተ ስምዖን ዘለምጽ በተቀመጡ ጊዜ በመልካም ወጭት የተቀመጠውን ዶሮ በጣቱ ሲነካው ዶሮውም ደህና ሆኖ ቢላዋም እንዳልነካው ሆኖ ከስጋውም ምንም ሳይጎል በሕይወት ተነስቶ በፊቱ ቆሟል። በዚያም ጌታችን ኢየሱስ ክርስቶስ ይህ ዶሮ ይሁዳን ተከትሎ የሚያደርገውን ነገር ሁሉ አይቶ እንዲመጣ አዞታል። ዶሮውም የታዘዘውን ለመፈጸም ይሁዳን ተከትሎ ሄዷል። በዚያም ይሁዳ ከካህናት አለቆች ጋር በምኩራብ ተገኝቶ የተነጋገረውን ሰምቷል፣ የፈጸመውንም አይቷል። ከዚያም ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ወደ ነበረበት ወደ ቤተ ስምዖን መጥቶ የሰማውና ያየውን ነገር ሁሉ እያለቀሰ በሰው አንደበት ተናግሯል። ሐዋርያትም የዶሮውን ንግግር በሰሙ ጊዜ በላያቸው ፍርሃት አድሮባቸዋል። ዶሮው የታዘዘውን ስለፈጸመ በጌታችን ኢየሱስ ክርስቶስ ኃይል ተሰጥቶት ወደ ሰማያት እንዲወጣ አድርጎታል። ስዕለ ስቅለትና ስዕለ ዶርሆ። በዕለተ ዓርብ የጌታችን የኢየሱስ ክርስቶስን ስቅለት ለማሳየት በሚሳሉት አንዳንድ ስዕላት ላይ ይህን ትውፊት ለመጠቆም የዶሮ ስዕል ተስሎ ይታያል። ጌታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን ዶሮ ሳይጮህ ትክደኛለህ ብሎ እንደነገረውና እርሱም የዶሮውን ጩኸት ሰምቶ መምህሩን በመካዱ ተጸጽቶ መሪር ለቅሶ እንዳለቀሰም በቅዱስ ማቴዎስ ወንጌል ምዕራፍ 26 ከቁጥር 34 እና ቁጥር 75 ላይ ተጽፎ ይገኛል። በምሴተ ሐሙስ በጸሎተ ሐሙስ ራት ላይ የዶሮው ስዕል ተስሎ ይታያል። በአንዳንድ በቅዱስ ጴጥሮስ ስም በተሰየሙ አብያተ ክርስቲያናት ጉልላት ላይም የቅዱስ ጴጥሮስን ንስሐ ለማመልከት የዶሮ ስዕል ይቀመጣል። ይህም ክርስቲያኖች ስዕለ ዶሮውን ሲመለከቱ ንስሐን እንዲያስቡ ለማንቃት ያስተምራል። ይኸው በዚህ መልኩ እንግዲህ ቅዱስ ቤተክርስቲያናችን የምታስተምረንን በተለየ መልኩ ለማየት ወደን ነው፣ ጠቆም ለማድረግ ነው እና ሁላችንም በተለይ የጌታችንን ስቅለት ስናይ እመቤታችንና ቅዱስ ዮሐንስ ምናልባትም መሀል ላይ ደግሞ መግደላዊት ማርያምን እናያቸዋለን። እነዚህ እንዳሉ ሆነው ግን በስፋት ደግሞ አንዳንድ የሚሳላል እንደዚህ እንደ መሰላል ያለበት የዶሮ ስዕል ያለበት እና ሌሎችም ነገሮች ሰፍነጉ ያለበት እነዚህ ሁሉ እናያቸዋለን እና የዶሮ ምስል ስናይ እንግዲህ ከዚህ ጋራ መጽሐፈ ዶርሆ ተብሎ እንደውም የተደረሰለት የቅዱስ ጴጥሮስን ሁኔታ የሚያሳስብ ንስሐውን የሚያጠይቅ እንደሆነ እንድንረዳው እንደ አምላካችን ፈቃድ በዚህ መልኩ ይህንን መልእክት ወደ እናንተ አድርሰናል። የሰማነውን አምላካችን አሁንም በልባችን ያሳድር። ከዚህ በላይም ብሄድን ደስ ባለን ነበር፣ ግን ይህንኑ ራሱ በእውነት እንዳይበዛብን በልባችን ጽላት እንዲጽፍልን ቸርነቱ እንዲያበዛልን የሰማነውን ለፍሬ ለበረከት እንዲያደርግልን እየተማጸን ነው ለዛሬም ይህንኑ መርሃ ግብራችንን የምንፈጽመው። አሁንም አምላካችን በቸር በጤና ጠብቆ ጊዜውን ባርኮ ሕማማቱን በሰላም አሳልፎ ለዚያች ለትንሣኤዋ በሰላም እንዲያደርሰን የደግነቱን ስራ እንዲሰራልን ፈታኛችን እንዲያስርልን እንዳንጾም፣ እንዳንጸልይ፣ እንዳንሰግድ ከሱ ከአምላካችን ጋር ፍቅር እንዳናደርግ እንዳናስበው የሚያደርግ ብዙ በቀኝ በግራ በፊት በኋላ ሆኖ የሚፈትን ፈታኝ አለ። ይህንን ፈታኝ ደግሞ የምናሸንፈው ብያማተብን እግዚአብሔር አምላካችን ደጅ እየጠናን የአንተን ሕማምህን መከራን ለመቀበል እባክህ ለማሰብ አብቃኝ እያለን ለእሱ ለአምላካችን ልባችን አፍሰን በምንችላት አቅም ደፋ ቀና እያልን ውለታውን ስናስብ ለማሰብም ስንሞክር ነውና በዚያ መልኩ የእኛን ትንሿን ነገር አይቶ ማብዛትን የሚያውቅበት መድኃኔዓለም የደግነቱን ስራ እንዲሰራልን ፍቅሩ እንዲያበዛልን ፈቃዱ ይሁንልን። በቀጣዩ ደግሞ ሰባቱ የመስቀል ቃላት ወይም ደግሞ ሰባቱ መስቀል ላይ አምላካችን የተናገራቸው ቃላትንና ሌሎቹንም ይዘን መለስ እንላለን። እስከዚያው ድረስ በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን። ማህደረ ተዋሕዶን ነበረ ስናደምጥ የቆየ ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች እያመጣን የምንከታተለውን መንፈሳዊ የዩቱብ አገልግሎታችንን የዛሬውን መልእክቶቻችንን ያገኘ ነው መዝገበ በረከት ዘሰሙን ቅድስት ከተባለው በቀሲስ ሰለሞን ወንድሙ መታፈሪያ ከተጻፈው ርቱዐ ሃይማኖት ርትዕት ሃይማኖቶሙ ለቅዱሳን አበዊነ በሚል በትርጉም ከግዕዝ ወደ አማርኛ በተረጎሙ በመምህር ተስፋ ሚካኤል ታከለ ከተታተመው እንዲሁም ደግሞ ስለ ዕለታቱ ደግሞ ስለ ሐሙስን በተመለከተ ደግሞ ያደረስናቸው ከመለከት መጽሔት መጋቢት 1998 ዓመተ ምህረት 14ኛ ዓመት ቁጥር 4 እና እንዲሁም ደግሞ ከመስቀል ጋራም ደግሞ ቀዳሚ ላይ ያደረስናቸው መርሃ ግብርም ህብረ ስርዓት ዘቤተ ክርስቲያን ኦርቶዶክሳዊት ከተባለው በመምህር አብርሃም አረጋ ጎንደር መንበረ መንግስት መድኃኔዓለም ቤተክርስቲያን የአራቱ አንድምታ ትርጓሜ መጽሐፍት ምስክር ጉባኤ ቤት በዚያ
ከተዘጋጀው ወይም ደግሞ በእሳቸው ከተዘጋጀው መልእክት ነው። ይህንን ወደ ልባችን ያደርስልን ዘንድ ጠንተን የተከታተል ነው። አሁንም እነዚህ መጽሐፍትም ሆኑ ሌሎቹንም እየጠቀስን ይህንን ሕማማቱንም ሆነ ከዚህ በኋላ ላሉትም ደግሞ በአጠቃላይ ለመንፈሳዊ ሕይወታችን ከእሱ ከአምላካችን ጋር መኖር ምን ማለት እንደሆነ እያወቅን እሱ አምላካችን የቸርነቱ ስራ እንዲሰራልን ደጅ እየጠናን የምንከታተላቸው መርሃ ግብሮቻችንን እሱ ኃይል እየሆነን እሱ ብርታት እየሆነን እሱ መንገዱን እያመለከተን እሱ በቸርነቱ ባወቀ ጊዜውን እያመቻቸልን ወደ እናንተ የምናደርሰው መርሃ ግብራችንን ይህን ሁሉ እንድናደርግ ፈቃድ ስለሆነልን እናመሰግናለን እያልን ለወደፊቱም እንዲረዳን እየተማጸን ነው። አብዝተን እንቀጥላለን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመዮም ያብጽሐኒ ያብጽሕክሙ በፍስሐ ወበሰላም። ያለ ደዌና ያለ ሕማም ያለ ጻማና ያለ ድካም እግዚአብሔር አምላካችን አሁንም በቸርነቱ ለትንሣኤው ብርሃን በደስታና በሐሴት እንደ ዛሬው ቀን በአንድነት ጠብቆ ያደርሰን። አሜን። ይቆየን። ሀገራችን፣ ህዝባችንን አምላካችን አሁንም በዓይነ ምሕረቱ ይመልከትልን። የሁላችንንም መጨረሻ ርርተ ህሊና ርርተ ልቦና የመስቀል ላይ አደራ እናታችን አደራሽን ብለናት እንድታሳምርልን ፈቃዷ ይሆንልን። አሜን። ይቆየን።